courtesy of the gentleman at the table. You know? ብራድ ፒት በዓለማችን ካሉ እጅግ ዝነኛና ተወዳጅ ተዋናዮች አንዱ ነው። ነገር ግን ከሚያስደንቀው የፊልም ስራውና ከሚታወቀው የግል ህይወቱ ጀርባ ብዙዎችን የሚያስገርሙ ያልተሰሙ ታሪኮች አሉ። እነሆ ስለ ብራድ ፒት የማናውቃቸው 10 አስገራሚ ምስጢሮች። አንደኛ፣ የጋዜጠኝነት ትምህርት ሊመረቅ 2 ሳምንት ሲቀረው ማቋረጡ ነው። ብራድ ፒት የኮሌጅ ዲግሪ የለውም። የሚገርመው ግን ትምህርቱን ያቋረጠው ሊመረቅ 2 ሳምንታት ብቻ ሲቀረው ነበር። ዩኒቨርሲቲ ኦፍ ሚዙሪ የጋዜጠኝነትና የማስታወቂያ ትምህርት ተማሪ ነበር። ነገር ግን የምረቃ ጊዜ ሲቃረብ ለቢሮ ስራ ዝግጁ እንዳልሆነ ተሰማው። ፊልሞቹን የሚሰሩት በካሊፎርኒያ ነው። ስለዚህ ወደዚያ መሄድ አለብኝ ብሎ ወሰነ። ለቤተሰቦቹ በፓሴደና በሚገኝ የጥበብ ትምህርት ቤት ለመማር እንደተመዘገበ ነገራቸው። እውነታው ግን በኪሱ $325 ብቻ ይዞ ራንድ ራውንድሱ ብሎ ወደሚጠራው አሮጌ ዳትሱን መኪና ገብቶ ወደ ሆሊውድ አመራ። ሁለተኛ፣ ወደ ሆሊውድ ሲመጣ የሰራቸው አስገራሚ ስራዎች ነው። ልክ እንደ ሌሎች ተዋናዮች ብራድ ፒት ዝና ከማግኘቱ በፊት የተለያዩ ያልተጠበቁ ስራዎችን ሰርቷል። ከሰራቸው ስራዎች መካከል በጣም የሚታወቀው ኤል ፓሎ ሎኮ ለተባለ የዶሮ ምግብ ቤት በዶሮ ልብስ መንገድ ላይ ቆሞ በራሪ ወረቀቶችን ማደል ነበረ። ከዚህ በተጨማሪ ለዝግጅቶች ሊሞዚን ሲያሽከረክርና ያገለገሉ ፍሪጆችን ሲያጓጉዝ ነበር። ይህ ታሪክ ከዛሬው የዝና ደረጃው ጋር ሲነጻጸር ምን ያክል ከታች እንደተነሳ ያሳያል። ሶስተኛ፣ ዝና ያስገኘለትን ፊልም ላይ ለተጫወተው ሚና የተከፈለው $6000 ብቻ መሆኑ ነው። በ1991 ቴልማና ሉዊዝ በተሰኘው ፊልም ላይ የተጫወተው የ15 ደቂቃ ሚና ህይወቱ ሙሉ በሙሉ ቀይሮለታል። ነገር ግን ለዚህ ስራ የተከፈለው ገንዘብ በጣም አነስተኛ ነበር። በፊልሙ ላይ ለነበረው የጄዲ ገጸ ባህሪ የተከፈለው $6000 ብቻ ነበር። ይህ ሚና ግን በቅጽበት የሆሊውድ የወሲብ ምልክት ሴክስ ሲምቦል እንዲሆንና የበርካታ ዳይሬክተሮችን አይን እንዲስብ አድርጎለታል። ይህች ትንሽ ሚና ለዛሬው የሱፐር ኮከብነት መሰረት የጣለችለት ወሳኝ ነጥብ ነበረች። አራተኛ፣ ቻይና እንዳይገባ ለአመታት መታገዱ ነው። ብራድ ፒት በ1997 7 years in the pit በተሰኘው ፊልሙ ላይ በመስራቱ ምክንያት የቻይና መንግስት ወደ ሀገሩ እንዳይገባ ከልክሎት ነበር። ፊልሙ የቻይናን መንግስት በአሉታዊ መልኩ የሚያሳይና ለቲቤት መንፈሳዊ መሪ ለዳላይ ላማ ድጋፍ የሚሰጥ ተደርጎ ስለተወሰደ የቻይና መንግስት ብራድ ፒትንና የፊልሙ ዳይሬክተርን ከልክሏል። ይህ እገዳ ለ15 ዓመታት ያክል ከቆየ በኋላ በ2014 ነበር የተነሳው። አምስተኛ፣ የሰዎችን ፊት የመለየት ችግር። ብራድ ፒት ፕሮሶፓግኖዥያ በመባል ከሚታወቅ ያልተለመደ የነርቭ ህመም ጋር እንደሚታገል በአደባባይ ተናግረዋል። ይህ ህመም የሰዎችን ፊት ለይቶ የማስታወስ ችሎታን ያሳጣል። በዚህም የተነሳ ከዚህ ቀደም ያገኛቸውን ሰዎች እንኳን ፊታቸውን ለይቶ ማስታወስ ይቸገራል። ብዙ ሰዎች እሱ ትዕቢተኛ እንደሆነ ወይም እንደማያከብራቸው እንዲያስቡ እንዳደረገው ተናግሯል። ይህ ችግር በህዝብ ፊት በሚሰራበት ስራ ላይ ምን ያህል ከባድ ጫና እንደሚፈጥርበት ያሳያል። ስድስተኛ፣ የተዋጣለት የቤት ዲዛይነርና የቤት ዕቃዎች ሰሪ መሆኑ ነው። ከትወናው ባሻገር ብራድ ፒት ለህንጻ ጥበብ፣ አርኪቴክቸርና ለቤት ዕቃዎች ዲዛይን ከፍተኛ ፍቅርና ችሎታ አለው። ከታዋቂው የህንጻ ዲዛይነር ፍራንክ ጌሪ ጋር ተለማማች ሆኖ እስከ መስራት ደርሷል። በተጨማሪም ከታዋቂው የቤት ዕቃዎች ዲዛይነር ፍራንክ ፕላሮ ጋር በመተባበር የራሱን የቤት ዕቃዎች ስብስብ ፈርኒቸር ኮሌክሽን ለገበያ አቅርቧል። በኒው ኦርሊንስ ሜክ ኢት ራይት የተባለውን ፕሮጀክት በመምራት ለአውሎ ንፋስ ተጎጂዎች ለአካባቢ ተስማሚ የሆኑ ቤቶችን በመስራት ይህንን ፍቅሩን በተግባር አሳይቷል። ሰባተኛ፣ ማትሪክስ ፊልም ላይ የነበረው ዋና ሚና ውድቅ ማድረጉን ነው። የፊልሙ ታሪክ ከቀየሩት ፊልሞች አንዱ በሆነው ዘ ማትሪክስ ላይ የኒዮን ገጸ ባህሪ እንዲጫወት ከቀረበላቸው የመጀመሪያ ተዋናዮች አንዱ ብራድ ፒት ነበር። በአንድ ቃለ መጠይቅ ላይ እኔ ቀይ ክኒኑን ወሰድኩ I took the red pill በማለት ሚናውን ውድቅ እንዳደረገ በቀልድ ተናግሯል። በወቅቱ የፊልሙን ጽንሰ ሐሳብ ሙሉ በሙሉ እንዳልተረዳውና ለእርሱ እንዳልሆነ ስለተሰማው እድሉን እንዳልፈለገ ያምናል። ይህ ሚና በመጨረሻ ወደ ኪያኑ ሪቨስ ሄዶ ታሪክ ሰርቷል። ስምንተኛ፣ ፍቃድ ያለው አውሮፕላን አብራሪ መሆኑ ነው። ብራድ ፒት
አውሮፕላን የማብረር ፍቃድ ያለው ሲሆን በተለይም የድሮ የጦር አውሮፕላኖችን ማብረር ያስደስተዋል። የሁለተኛው የዓለም ጦርነት ሱፐርማይን ስፒርፊር የተባለውን ዝነኛ የጦር አውሮፕላን ገዝቶ በግሉ ያበረዋል። ይህ የትርፍ ጊዜ ማሳለፊያው በ2014 ፍራየር በተሰኘው የጦር ፊልሙ ላይ ለነበረው ገጸ ባህሪ ለመዘጋጀት እንደረዳው ይናገራል። ዘጠነኛ በፊልም ቀረጻ ወቅት ያጋጠሙት ከባድ ጉዳቶች ነው። ብራድ ፒት ለገጸ ባህሪው ሲል ራሱን ለአደጋ በማጋለጥ ይታወቃል። በፊልም ቀረጻ ወቅት ከባድ ጉዳቶችን ያስተናግዳል። ሰቨንስ በ1995 በተሰራው ፊልም ላይ በዝናብ ውስጥ በሚሮጥበት ትዕይንት ላይ ወድቆ የእጁን ጅማት ተቆርጦ ነበረ። ይህ ጉዳት እውነተኛ ስለነበር በፊልሙ ስክሪፕት ውስጥ እንዲካተት ተደርጓል። ትሮይ በ2004 አክሊስ በተባለውን የግሪክ ጀግና ሲጫወት ልክ እንደ ገጸ ባህሪው እሱም የአክሊስ ጅማቱን በጣጥሷል። አስረኛ ከአንጀሊና ጆሊ ጋር ከተፋታ በኋላ የጀመረው የቅርጻ ቅርጽ ስራ ነው። ከአንጀሊና ጆሊ ጋር ከነበረው አወዛጋቢ ፍቺ በኋላ ብራድ ፒት ስሜቱን ለመግለጽና ከሀዘኑ ለመውጣት አዲስ የጥበብ ዘርፍ ጀመረ። ከታዋቂው የቅርጻ ቅርጽ ባለሙያ ቶማስ ሃውሴጎ ጋር በመሆን በቀን እስከ 15 ሰዓት ድረስ በስቱዲዮ ውስጥ በመስራት የቅርጻ ቅርጽ ስራዎችን መስራት ጀመረ። ይህ ስራ ለእርሱ እንደ ቴራፒ እንደሆነውና በህይወቱ ስላጋጠሙ ስህተቶችና ግንኙነቶች በጥልቀት እንዳያስብ እንደረዳው ተናግሯል። በቅርቡ ከጓደኞቹ ኒክ ኬቪ እና ቶማስ ሃውሴጎ ጋር በመሆን ስራዎችን በፊንላንድ በሚገኝ የጥበብ ጋላሪ ለእይታ አቅርቧል። ይህ ስራ ለእርሱ እንደ ቴራፒ እንደሆነውና በህይወቱ ስላጋጠሙ ስህተቶችና ግንኙነቶች በጥልቀት እንዲያስብ እንደረዳው ተናግሯል። በቅርቡም ከጓደኞቹ ኒክ ኬቪ እና ቶማስ ሃውሴጎ ጋር በመሆን ስራዎችን በፊንላንድ በሚገኝ የጥበብ ጋላሪ ለእይታ አቅርቧል።